ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። ይህ በፖለቲከኛው አቶ ልደቱ አያሌው ስለ ምርጫው የተዘጋጀ አጭር ጽሑፍ ነው። ሙሉን እንደሚከተለው እናጋራችኋለን። አብራችሁን ቆዩ። አቶ ልደቱ እንዲህ ሲል ይጀምራል። የግንቦቱ ምርጫ እድል ነው ወይስ ዕዳ ይልና መጪው የግንቦት ምርጫ አገዛዙ ያለምንም ጫና የ5 ዓመት የስልጣን እድሜውን ለማራዘም በሚያስችለው መንገድ ለማካሄድ ቀን ቆርጦ እየተዘጋጀበት ይገኛል። ከዚህ ተቃራኒ ተቃዋሚ ጎራ የምርጫውን ሂደት ለራሱና ለሕዝቡ ትግል በሚጠቅም አግባብ ሊጠቀምበት እምብዛም ያሰበበት አይመስልም። በዚህ ምክንያት በርዕሰ ጉዳዩ ዙሪያ በቂ ውይይትና ክርክር ባልተካሄደበት ሁኔታ ተቃዋሚዎች በግንቦቱ ምርጫ መሳተፍ የለባቸውም የሚለው የተለመደ አስተሳሰብ ተቀባይነት እያገኘ የመጣ ይመስላል። ዛሬ ይህችን አጭር መጣጥፍ ለመጻፍ የበቃሁት በርዕሰ ጉዳዩ ዙሪያ ያለኝን የግል ምልከታ ጊዜው ከማለፉ በፊት ለአንባቢው ለማካፈል በመፈለግ ነው። የጠቅላይ ሚኒስትር አብይ አገዛዝ በስልጣን ላይ እስካለ ድረስ በሀገራችን ነፃና ፍትሃዊ ምርጫ ሊያካሄድ እንደሚችል አከራካሪ ባልሆነ መጠን አስቀድሞ የታወቀ ነው። የወቅቱ የሀገራችን ሁለንተናዊ የፖለቲካ ቀውስም አዲስና ሁሉን አቀፍ የሆነ የሽግግር ሂደት ከማካሄድ ባነሰ ሌላ መንገድ መፍትሄ የሚያገኝበት እድል የለም። አገራዊ መግባባት በሌለበት በአብዛኛው የሀገሪቱ አካባቢ ሰላምና መረጋጋት ካለመኖሩም በላይ ከፍተኛ የእርስ በርስ ጦርነት እየተካሄደ በሚገኝበት ከሁሉም በላይ ጦርነትን ዋና የአገዛዙ ስልት አድርጎ የሚጠቀምና ፈጣሪ ለመሪነት መርጦኛል ብሎ የሚያምን ግብዝ መሪ በስልጣን ላይ ባለበት ሀገር የሚካሄድ ምርጫ ቀውስን የበለጠ ከማባባስ ከማወሳሰብ ባለፈ ለሀገሪቱ ዘላቂ ለውጥ መፍትሄ ለማምጣት አያስችልም። አንደኛ፣ ተቃዋሚ ፓርቲዎች በምርጫ ተወዳድረው በህዝብ ድምፅ ለመዳኘት ያላቸውን ቁርጠኝነት ለህዝቡና ለዓለም አቀፍ ህብረተሰብ የሚያሳዩት የፕሮፓጋንዳና የዲፕሎማሲያዊ ድጋፍ እንዲያገኙ ያስችላቸዋል። ሁለተኛ፣ ተቃዋሚዎች አገዛዙ በነፃና ፍትሃዊ ምርጫ ፈጽሞ እምነት የሌለውና አፋኝ ኃይል መሆኑን የበለጠ በተግባር ለማጋለጥ ሂደቱን ሊጠቀሙበት ይችላሉ። ሶስተኛ፣ በተጽዕኖ በአፈና ውስጥም ሆነው ተቃዋሚዎች በጋራ ትብብር ያላቸውን አቅም ሁሉ አሟጠው አዲስ አበባ ከተማ ላይ ቢወዳደሩ በ1997 ዓመተ ምህረት ምርጫ ሲሆን እንደታየው ቢያንስ እርሰ ከተማዋን ከአገዛዙ የመንጠቅ ዕድል ሊኖራቸው ይችላል። አራተኛ፣ የአገዛዙን የአፈና ድርጊት በተጨባጭ ካጋለጡ በኋላም ተቃዋሚዎች ምርጫውን ማቀብ ወይም ቦይኮት ማድረግ ይጠቅማል ብለው ከወሰኑም ተሳትፏቸው ውሳኔያቸውን የበለጠ ምክንያታዊና ጠንካራ ያደርገዋል። አምስተኛ፣ ምርጫውን የሚያቅበው ተቃዋሚ ጎራ ብቻ ሳይሆን የምርጫ ካርድ በእጁ የያዘው አብዛኛው ሕዝብ ጭምር እንዲሆን ማድረግ ከቻሉም በይስሙላ የምርጫ ሂደት ራሱን አሸናፊና ሕጋዊ መንግስት አድርጎ ለማቅረብ የሚሞክረው አገዛዝ የበለጠ ቅቡልነት ለማሳጣት ያስችለዋል። ስድስተኛ፣ ተቃዋሚዎች አገዛዙ በአፈና እንጂ በህዝብ ያልተመረጠ መንግስት መሆኑን ከፍ ሲል በተጠቀሱ መንገዶች በብቃት የሚያሳዩት ከቻሉም ወደፊት ህዝባዊ እምቢተኝነት ትግልን አገዛዙን ለማሸነፍ የሚያካሂደው ትግል የበለጠ ምክንያታዊነትና ህጋዊነት እንዲኖረው ያስችላል። በተለይ አዲስ አበባን በምርጫ አሸንፈው በእጃቸው ካስገቡ በህዝባዊ እምቢተኝነት ትግል አገዛዙን የማሸነፋቸውና ሀገሪቷን በህልውና ጥፋት የመታደጋቸው እድል የበለጠ የሰፋ ይሆናል። ከዚህ በተቃራኒ ተቃዋሚ ፓርቲዎች በምርጫ ሳይሳተፉ ከቀሩ ግን አገዛዙ የሚከተሉትን 4 ጥቅሞች ሊያገኝና የበለጠ ተጠናክሮ በስልጣን ላይ የመቆየት እድል ሊፈጠር ይችላል። አንደኛ፣ አገዛዙ ተቃዋሚዎች በምርጫው ያልተሳተፉበት ምርጫ ነፃና ፍትሃዊ ስላልሆነ ሳይሆን እንደሚሸነፉ አስቀድመው ስላወቁ ነው የሚል የፕሮፓጋንዳ ዘመቻ የማካሄድ እድል ያገኛል። ሁለተኛ፣ ተቃዋሚዎች በምርጫው ካልተሳተፉ አገዛዙ በምርጫው አሸንፋለሁ የሚል ስጋት ስለማይኖርበት በሂደቱ አፈና መፈጸምም ሆነ የህዝብ ድምፅን ማጭበርበር ሳይፈልገው ምርጫውን በቀላሉ የማሸነፍ እድል ይኖረዋል። ሶስተኛ፣
ተቃዋሚዎች በምርጫው ካልተሳተፉ የተቃዋሚ ጎራ ደጋፊ የሆነው አብዛኛው ህዝብ አስቀድሞ ተስፋ በመቁረጥ የምርጫ ካርድ ሳያወጣ ስለሚቀር አገዛዙ ድምጽ ለመስጠት ካርድ ካወጣው ህዝብ ውስጥ የአብዛኛውን ድጋፍ አግኝቶ ምርጫውን በቀላሉ በማሸነፍ ቢያንስ በውጭ መንግስታት ዘንድ ብድርና እርዳታ ለማግኘት የሚያስችላቸው የተሻለ ቅቡልነት ሊያገኝ ይችላል። አራተኛ የምርጫው ሂደት ፉክክር የማይታይበት ወይም የተቀዛቀዘ ስለሚሆን በአገዛዙ ላይ ህዝባዊ እምቢተኝነት የሚነሳበት እድል የጠበበ ያደርገዋል። ህዝባዊ እምቢተኝነት መነሳት ካልቻለም እንኳን አገዛዙ በህዝብ የተመረጠን መንግስት በአመጽ ማውረድ አይቻልም በሚል የህዝቡን ትግል በህግ ማስከበር ሰበብ በኃይል የማፈን አንጻራዊ ምክንያት እንዲያገኝ ያስችለዋል። በእነዚህ ሁሉ ምክንያቶች የተቃዋሚዎችን በምርጫው አለመሳተፍ አገዛዙ አብዝቶ ይፈልገዋል። በአጠቃላይ ተቃዋሚዎች የምርጫው ሂደት አንድ ጠቃሚ የማይታለፍ የትግል መድረክ መሆኑን ተገንዝበው በአግባቡ ሳይጠቀሙበት ከቀሩ አገዛዙ ለኢዜማ፣ ለአብን፣ ለተወሰኑ የግል እጩዎች የተወሰኑ ወንበሮችን በመልቀቅ የ5 ዓመት የአገዛዝ ዕድሜውን በቀላሉ የማራዘም ዕድል ያገኛል። ይህ አገዛዝ ለተጨማሪ 5 ዓመት በስልጣን ላይ ከቀጠለ በህዝብ ሞራልና በሀገሪቱ አጠቃላይ ህልውና ላይ ሊያስከትል የሚችለውን ጉዳት መገመት አስቸጋሪ አይሆንም። ስለሆነም ከፊታችን እየመጣ ያለው የምርጫ ሂደት የሚፈጥርልን ዕድል በአግባቡ ሳንጠቀምበት እንደዋዛ ከማሳለፍ ይልቅ ጉዳዩን ከወዲሁ በጥንቃቄ በማስተዋል ብናጤነው የተሻለ ይሆናል እላለሁ። ሲቻል ተቃዋሚ ጎራና ደጋፊያቸው የሆነው ህዝብ በጋራ የምርጫው ተሳታፊ በመሆን በሂደቱ ሊገኝ የሚችለውን እድል ሁሉ አሟጠው ሊጠቀሙበት ይገባል። ይህ መሆን ካልቻለ እንደተለመደው ተቃዋሚ ጎራ አስቀድሞ ራሱን ከሂደቱ የሚያገል ከሆነ ቢያንስ ያገዛዙ ተቃዋሚ የሆነ ህዝብ በነቂስ ወጥቶ የምርጫ ካርዱን በእጁ በማስገባት በድምጽ መስጫው ዕለት የመራጭነት ካርዱን ይዞ ከቤት ውስጥ በመቀመጥ ይስሙላውን የምርጫ ውጤት ቅቡልነት ሊያሳጣው ይገባል። ይህን በማድረግ ህዝቡ ወደፊት በአምባገነን አገዛዝ ላይ ህዝባዊ እምቢተኝነት ለሚያካሄድና ሀገሩን ከጥፋት ለመታደግ የሚያስችለውን አንድ ወሳኝና ተጨማሪ ቅድመ ሁኔታ ለማሳካት የምርጫውን ሂደት በአግባቡ ሊጠቀምበት ይገባል እላለሁ። ልደቱ አያሌው ታኅሳስ 1 ቀን 2018 ዓመተ ምህረት። ለዛሬው በዚህ ቆየን። ያስደመጥናችሁ የአቶ ልደቱ አያሌውን ከምርጫው ጋር በተያያዘ ያዘጋጀውን መጣጥፍ ነው። ለዛሬው በዚህ ቆየን። መልካሙን ሁሉ ተመኘንላችሁ።